የነገሩሽ? እሱ የነገረኝና እዚህ አንቺ ቤት ሆኜ እያየሁት ያለሁት ማንነትሽ ተመሳሳይ ነው። ተመሳሳይ ነው እስቲ? ማለቴ መጥቼ ያየሁት አንቺነትሽ እሱ የነገረኝን አይነት ነው። ቆይ ይሄን ያህል እንዴት ሊያውቅኝ ቻለ? ቢዝነስ አይደለ? ግዴታ ነው እኮ። ይሄ ሰውዬማ ሆን ብሎ እየተከታተለኝ ነው ማለት ነው። እንዴ በደንብ አድርጎ ነው የሚያውቅሽ። ቆይ እሱ ግን ምን አይነት ሰው ነው? ያን ያክል አውቀዋለሁ ማለት ሳይሆን ያባል አይደል በሰው ውድቀት ውስጥ የራሱን ስኬት የሚፈልግ ሰው ነው። እሱም ባህሪውንማ ድሮም አውቀው ነበር። እና ሌላ ምንድን ነው ማወቅ የፈለግሽው? እሺ ቆይ ሰው የሚገላ አይነት ሰው ነው? አንተን የገደለው እሱ ነው ብዬ እርግጠኛ እንደሆንልሽ ነው እየጠየቅሽኝ ያለሽው? አዎ እንደዛው ነው። አይ እንደዚህ አይነት ሰው እንኳን አይደለም። እንዴት? ወይዘሮ ሜላት እኔ መሰለኝን ነው እየነገርኩሽ ያለሁት እኮ። እንዴት ነው እንደዛ ልታስቢ የቻልሽው? እሱን አላውቅም፣ ግን ደግሞ እኔ ሳውቀው አቶ በቃሉ ገዳይ አይደለም። ግን ደግሞ ሞቷል። ከሞተ ደግሞ እኛ ምንም ማድረግ አንችልም። አባዬ ግን እርግጠኛ ነህ አሟሟቱ ከኛ ጋር ምንም ግንኙነት የለውም? ይህንን ነገር እስከ መቼ ነው የምትጠይቀኝ? እዛ በጣም ይቅርታ አባዬ፣ ግራ ስለገባኝ እኮ ነው። አንተ ነህን የገደለውን ሰው መፈለግ የፖሊሶች ስራ ነው። እኛ ምንም አያስጨንቀን። እሺ በቃ አባዬ። በዚህ ሰዓት የቤቱ ፍላጎት አንተና ሚስትህን አንድ ላይ ማድረግ ብቻ። እሱማ እኮ ይገባኛል። ሽምግልና መስፍን፣ አንተ መስፍን። ሜሉ እንዴ ምን ሆነሃል? ኧረ ምንም አልሆንኩም። እንዴ ምንም አልሆንኩም ትለኛለህ እንዴ? አትነሳም እንዴ? እነሳለሁ። ምንድን ነው? ቆይ ዝም ብዬ ነው ሜሉ። አሞሃል እንዴ መስፍን? ኧረ አላመመኝም። ታዲያ ምንድን ነው እንደዚህ ፍዝዝ ያደረገ? ይሁን ነገር ልጠይቅሽ ወይስ አልጠይቅሽ እያልኩ እኮ እያሰብኩ ነው። ምንድን ነው የምትጠይቀኝ? ሜሉ አትቆጪም አይደል? የሚያስቆጣ ከሆነ ለምንድን ነው የማልቆጣው? የምትቆጪ ከሆነ ግን በቃ ተይው፣ አልጠይቅሽም። አንተ ሰውዬ ግን ለምንድን ነው እንደ ህፃን የሚያደርገን? እንደ ህፃን ሲሆን ሜሉ በጠዋቱ ተጣልተን ቀናችን እንዳይበላሽ እኮ ብዬ ነው። እንዴ ይህን ያህል የሚያጠላ ነገር ነው የምትጠይቀኝ? እኔ እንጃ ሜሉ። ወይዘሮ ሜላት በአንተነህ ግድያ የመጀመሪያው ተጠርጣሪ ስለሆነች ፖሊሶች ወደ ቤቷ መጥተው ምርመራ እያደረጉ ይገኛሉ። እንግዲህ ከዚህ በፊት ወይዘሮ ሜላት በባዩሽ ግድያ ምክንያት እሷ ሂዳ በጣም ስለተነደደችባት በባዩሽ ሽጉጥ ስለደቀነችባት፣ ነገር ግን አልገደለቻትም። በዛ ምክንያት ታስራ በብዙ መከራ ነበር ከእስር ቤት የወጣቸው። አሁንም ድጋሚ አንተነህ በመሞቱ በዛ ግድያ ተጠርጥራለች። ምክንያቱም መጀመሪያ ፖሊሶች ወደ አቶ በቃሉ ቤት ሄደው ነበር። እዛም ሄደው እሱን ምርመራ አደረጉበት። እኔ ምንም አይነት ግንኙነት ካንተ ነገር የለኝም፣ ሰራተኛ ነበር። አሁን ግን እኔ ያልገደልኩትም ብሎ መረጃ ስለሰጠ ምናልባት ከእሱ ጋር ግጭት የነበረው ጠበኛ የሆነ ሰው የምታውቀው ነገር ካለ ብለው ፖሊሶች ሲጠይቁ ከሜላት ጋር ነው በተደጋጋሚ ሲጋጭ እና ሲጣላ የማየው ከሌላ ሰው ጋር ሲጣላ አይቼው አላውቅም ብሎ እንግዲህ አሳልፎ ሜላትን ስለሰጣት ፖሊሶች ወደ ቤቷ መጥተው ምርመራ እያደረጉባት ይገኛል። እናም እንግዲህ ወይዘሮ ሜላት ድጋሚ እስር ቤት ለመግባት ያላቸው ሙሉ መረጃ አግኝተው እንግዲህ እሷ ነፃ እንደሆነች ካላወቁ ድጋሚ እስር ቤት የምትገባው እሷ ናት። ምክንያቱም ድማሙ ገድሎት ወደ ሀገር ቤት ስለሄደ ማለት ነው። ግን እዚህ ጋር አንተነህ ማለት ድማሙ ከቤት ሲወጣ ጓዙን ጠቅልሎ በገደለበት ቀን ሲወጣ መጠርጠር ነበረባቸው። ለምን ሄደ እንዲቸው ሳይለን በደንብ ሳይሰናበተን ባሌለንበት እንዴት ሄደ ብለው እሱ መጠርጠር ነበረባቸው ማለት ነው። ነገር ግን አልጠረጠረው። ምክንያቱም ለወይዘሮ ሜላት ራሱ እኔ በተደጋጋሚ እገድለዋለሁ እያለ እያስፈራራት ነበረ። እገድለዋለሁ፣ አንቺ ሴቷ ልትገየው አይገባም፣ እኔ ቤተሰቤን የመጠበቅ ኃላፊነት አለብኝ እያለ በተደጋጋሚ ሲዝት እና ሲያስፈራራ ነበር። እንትና ሰላምን ራሱ አገናኘ እያላት ነበር። እና የመጀመሪያ ተጠርጣሪ የሚሆነው የሚገባው እሱ ነበር። ግን በዚህ ምክንያት ያው ድማሙ ከድራማው በመውጣቱ በጣም ነው የሚያስጠላው። ምክንያቱም በጣም አስቂኝና ደስ የሚል ሰው ነበር። እሱ ግን ያው ስራውን ከፈጸመ በኋላ ጠፍቷል ማለት ነው። በዚህ ምክንያት እንግዲህ አንተነህ የገደልከው፣ አንቺ ነሽ የገደልሽው እየተባባሉ ይገኛሉ። አቶ በቃሉም ቤቱ ድረስ ፖሊሶች ስለመጣ የጠቆመችብኝ
ቤቲ ናት ብሎ ቤቲን እየጠየቃት ይገኛል። እሷም እኔ አልጠቆምኩም ብላለች። አንቺ ጭራሽ ደግሞ ብለሽ የድፍረትሽ ጥግ እንዴት ቤቴ ድረስ ፖሊሶችን ይዘሽ ትመጫለሽ እያለ እየዛተባት ነበር። እሷ ግን እህቴን ልቀቅልኝ ብለዋለች። ወይዘሮ ሜላትም እስኪ ስለ አቶ በቃሉ የምታውቂው ነገር ካለ ንገሪኝ ስትላት ምንድነው እንድነግርሽ የምትፈልጊው? አቶ በቃሉ አንቺን በደንብ ነው የሚያውቅሽ። እሱንም በቃ በደንብ ነው ስለ አንቺ የሚያጠናው እና ስለ አንቺ የሚያውቀው። አንቺም በተቃራኒው ጠላትሽን ደካማና ጠንካራ ጎን ማወቅ አለብሽ፣ ልክ እሱ አንቺን እንደሚያውቅሽ ብላ ነገረቻት ማለት ነው። ሜላትም እኔን ያን ያክል ያቀኛል እንዴ ስትላት፣ አዎ በደንብ ነው የሚያውቅሽ፣ ምክንያቱም ከዚህ በፊት ከእሱ ጋር ስሰራ የነገረኝ ማንነትሽ እና እዚህ ቤት መጥቼ ያየሁት ማንነትሽ ተመሳሳይ ነው፣ ስለዚህ በደንብ ነው ያጠናሽ፣ እሱ ያውቅሻል ብላ ስትላተኝ እና እሱ ምን አይነት ሰው ነው ስታዩ የሚገድል አይነት ሰው ይመስልሻል ወይ ስትላት፣ በጭራሽ እኔ እህቴን ራሱ እንደዚህ ተደላድዬ የተቀመጥኩት ገዳይ ሰው አይደለም ብዬ ስላመንኩ ነው። እና በጣም በሰዎች ውድቀት ላይ ስኬቱን የሚገነባ ሰው ነው፣ መጥፎ ሰው ነው፣ ግን እስከ ግድያ የሚያደርስ ግን ጸባይ የለውም ብላለች። ነገር ግን ከዚህ በፊት ግን ባይሽን ያስገደላት እሱ ነው። ቤቲም እርግጠኛ ሙሉ በሙሉ እርግጠኛ መሆን አትችልም። አንተን አገደለው ማለት ከዚህ በፊት ነፍሰ ገዳይ አይደለም ማለት ነው። 2 ሰው ነው የገደለው ከዚህ በፊት ማለት ነው። እናም ልጁንም አንተ በዚህ ጉዳይ ላይ ጣልቃ አትግባ፣ እኔ ችግሮችን እፈታለሁ፣ የአንተነህንም ጉዳይ ፖሊሶች ይዙታል። አሁን እኔ ትኩረት ማድረግ ያለብኝ አንተና ሚስት ላይ ነው። እንዴት ሽምግልናው ይላካል፣ ከዛ በኋላ እናንተ ሁለታችሁም ጋብቻችሁ ይፈጸማል የሚለው ላይ ትኩረት ማድረግ የምፈልገው ብለዋሉ። እናም ልጁም ያው ነገሩን ድፍርፍን አንተ ምንም ነገር አታውቅም፣ ስለዚህ በዚህ ጉዳይ ጣልቃ መግባት የለብህም እያለ ነገሮችን ስላደፋፈነበት እሱም ግራ ገብቶታል። እና ከሀና ጋር ተገናኝተው ሀናም ዝግጅቱ በጣም እየሄደ ነው እና የሚቀጥለው እሁድ ሽምግልና ለመቀበል እኛ ዝግጅት ላይ ነን። እሱ ግን አሁን ላይ አባዬ ሁኔታ በጣም እያስጨነቀው እንደሆነ የአባቱ ሁኔታ እያስጨነቀው እንደሆነ እና ጥሩ ሁኔታ ላይ እንደሌለ ነገራት ማለት ነው። እና ያን ያክል የሽምግልናውን ጉዳይ የሚያሰናክለው ነው ወይ ስትለው እንደዛ እንኳን አይደለም፣ ግን እስኪ እሱን ላናግረውና በድጋሚ እነግርሻለሁ ብሎ ነገራት ማለት ነው። በሌላ በኩል ወይዘሮ ሜላትና ባለቤቷ መስፍንም እየተጨቃጨቁ ይገኛሉ። አንዱ አንዱን እየጠረጠረ ነው እና በሁለታቸውም በተለያየ ሰዓት ቤትን ሲያወራት ቤት እየጠረጠረችው ነገር ምንድን ነው? አንዱ አንዱን እየጠቆመ እንደሆነ ነው። እናም ለሀና ቁጭ አድርጋ አንቺ ግን ቤተሰቦች በጣም ጤነኛ ናቸው እንዴት 3 ልጅ ወልደው የዚህን ያክል እስካሁን ድረስ አይተማመኑም? አባትሽ እናትሽን እየጠረጠረ ነው፣ እናትሽ ደግሞ አባትሽን እየጠረጠረ ነው ስትላት እንዴት ይህ ሊሆን ይችላል አለቻት ሀናና እኔ አላቅም፣ ግን በዚህ ጉዳይ ቤተሰቦች ጤነኛ አይመስሉኝም፣ እርስ በርሳቸው አይተማመኑም፣ ሁሌም ጭቅጭቅና ፍቅር የላቸውም፣ ሁሌም መጨቃጨቅ፣ መጣላት፣ አለመተማመን ነው የማይባቸው በዚህ ከቤት ሁኜ በተረዳሁት መሰረት ምናምን ስትላትኝ አንቺ በእኛ ቤተሰብ ምንም ነገር ስለማታውቂ አስተያየት ገብተሽ ባሰጭ ጥሩ ነው፣ ምክንያቱም እነሱ የሚጨቃጨቁትና የሚጣሉት አንዱ ለአንዱ ከማሰብ የተነሳ ነው እንጂ ጥላቻ ኑሯቸው አይደለም ብላ ነገረቻት ማለት ነው። እናም እሷም በጠዋት መጣ መኝታ ክፍል ስትቀሰቅሰው ተኝቶ ስለነበር ለምንድነው እስካሁን ያርፍደ የተኛኸው? ምንድነው ችግር አለው ስላት የሆነ ነገር እያሰብኩ ነው ምናምን እያላት ነበር። እሷም ድጋሚ ጠየቀችው አንተ ነህ ወይ የገደልከው ስትለው እንዴት ባለፈውም እየተገዝቼ ነገርኩሽ አይደል እንዴት ድጋሚ ትጠረጥርኛለሽ ብሎ ትግሎ ተናደደባት ማለት ነው። በሌላ በኩል አባባ ኖላዊ የፋኖሲ ጉዳይ በጣም አስጨንቋቸዋል። ፋኖሲ እንግዲህ እንዳረገዘች ይታወቃል። በዛ ምክንያት እነ ተምቹ ድጋሚ ምርመራ ማድረግ አለብንና እውነቱን ማረጋገጥ አለብን ብለው ጉሮሮው ላይ ቆመው እያስቸገሩት ይገኛሉ። እሱ ደግሞ በጭራሽ አስከፊ ውጤቱን ማወቅ ስለማልፈልግ ውጤቱ ምን እንደሆነ ስለምገምት ካሆነ ውጤቱን ማወቅ ስለማልፈልግ በጭራሽ ያላረገውም እያሉ ነበር። እሳቸውም እንዴት እኛን እግዚአብሔር ምንም የሚሳነው ነገር የለም ብለው አስተምረውን እንዴት አሁን ተስፋ ይቆርጣሉ ብለው የሚቻላቸውን ምክር መክረው አሳምነዋቸዋል ማለት ነው። እናም በጠዋቱ ሄደው ሁለታቸውም ለጥ ብሎ እስከ ረፋድ ተኝተው ነበር። ቀስቅሰው ውሃ ረጫጭተው ምናምን ፋኖሴ ጋር መሄድ ፈልጋለሁ ስለዚህ ነው አብራችሁኝ ሄዱ ሲሏቸው አልነሳም ብለው ውሃ ደፍተውባቸው በጣም ነበር የሚያስቁት። ውሃ ደፍተውባቸው እንግዲህ መጨረሻ ላይ ወደ በእነሱ ጥያቄ መሰረት ማለት ነው እንግዲህ ፈቃደኛ ሆነው ምርመራውን ሊያደርጉ ፋኖሴ ጋር ሂደዋል ማለት ነው። ምክንያቱም ሀና ራሱ እነሱ ትክክል ናቸው፣ አንተ የተሳሳትክ ነው የሚመስለኝ፣ የሆነ እውነት አላት ፋኖሴ፣ ስለዚህ
አንተ ለምን ድርቅ ትላለህ? ሊሆንም ይችላል ምርመራ ማድረግ አለብህ ብላ ሀኒቾም ስለተቆጣቻችሁ እሷንም ጥያቄ ለመፍታት ማለት ነው ሂደዋል ማለት ወደ ፋኖስ የምርመራ አድርገው እንግዲህ ውጤቱን ሲያዩት በጣም ነው ደስተኛ የሚሆኑ የሚመስለኝ ማለት ነው። ምናሴም ሀናን ለምንድን ነው ባለቤትሽን ከሰርጉ በፊት የማታስተዋውቂኝ እያለ እየጨቀጨቃት ይገኛል። እና እሷ ደግሞ ማወቅ ትፈልጋለህ እንዴ ከእሱ ጋር በጣም እንደሚመሳሰል አስተዋይነቱ ሁሉ ነገሩ ከእሱ ጋር እንደሚመሳሰልና ያው ስታገባ ታየዋለህ ብላ አሳመነችው ማለት ነው። እና የዛሬው ክፍል ይህን ይመስላሉ ቤተሰቦቻችን። በቀጣይ ክፍል እስከምንገናኝ ሰላም ለእናንተ።